እችን ዝም ብላችሁ አንተ 350 ለመግባት እኮ 350 ለመግባት ትንሽ ቀን ይቀርክ አይደል? ትግስት በቃ 300 ገብታ ስራ መጀመር ማለት ምን ማለት ነው? ይሄ ንቀት ነው። ንቀት ምን ያመጣል? ኦዲየንሶቻችን የፈለገውን አውርቶ ገስቱ ላይ ተቀምጦ እንደፈለገ ያወራል፣ እንደፈለገ ይሰድበናል። እኛ ለምደናል፣ ምንም አታመጡም ነው። ረግጬ ነው የምነግራችሁ። እንደዚህ ብላችሁን ሐሳባችሁን ራሳችሁ ጭንቅላታችሁን አሳምናችሁ የመጣችሁት ማለት ነው አይደለም። የሰው ልጅ ክብር ይገባዋል። ክብር ስጡን። እኛ ለእናንተ ክብር ሰተን 350 እንድትገቡ እዚህ ጋር አፈርድሜ ለገባው ኦዲየንሶቻችሁ ክብር የሚባለውን ሰው አሳዩት። ክብር ለሚገባው ክብር። ምክንያቱም ወርቅ ያለ ቦታው ድንጋይ ነው። የቴዲ አፍሮን ዘፈን ስሙት አሁን የተለቀቀውን ውዴ። ወርቅ ያለ ቦታው ድንጋይ ነው። ያለ ቦታችሁ የመጣችሁ ጊዜ ድንጋይ ሆናችሁ ትወረወራላችሁ። ወርቅ ሆናችሁ እንደተንጠለጠላችሁ አንገት ላይ ወርቅ ሆናችሁ እንደተንጠለጠላችሁ ድንጋይ ሆናችሁ እንዳትወረወሩ። ራሳችሁን ቆም ብላችሁ አስቡ። ቆም ብላችሁ ገምግሙ። ማስተዋል ይኑራችሁ። ቴንኪው። ካጠፋው ኮሜንታተር የተሳደባችሁ ቴንኪው። ኧረ ትክክለኛ መልእክት ነው ያስተላለፍሽው። ትክክለኛ መልእክት ነው። ጊዜውን የጠበቁ በትክክል ጨረሳችሁ ውዶች። ከጨረሳችሁ ወደ ጨዋታችን እንድንሄድ። አይ እንትኑን በደንብ ያስተካክሉ፣ ስራውንም በደንብ ያስተካክሉ። እነሱን የማይመጥን ነው። ሁልጊዜ ከልጆቹ ጋር በህብረት ራሱ የሆነ ድራማ ነገር መስራት ትችላላችሁ። ከጓደኞቻችሁ ጋር አትስሩ፣ ስራ አትስሩ አላልንም እኛ። ግን እናንተን የማይመጥን ኦዲየንሶቻችሁ ምን እንደሚወዱ ምን እንደማይወዱ ጠንቀቃችሁ ታውቃላችሁ። እናንተ በደንብ ነው የምታውቁት። ምክንያቱም ኦዲየንስ ብዙ ጊዜ ያንቺ ባል እስቲ እኔ ልጠይቅሽ፣ ያንቺ ባል ኦኬ፣ አንድ ቤት የምትኖሩ ጓደኛህን ወዳታለው ሚስትህን ለኔ አሳልፈ ስጠኝ፣ እሷ ቃናት እንደሰው ሰጥቶ ሄደው አንዴ ከዛው ሰዳት ለምን ዘንድ ላሰጠው አንደኛውን አንተ ሃይሚ እየጠየቅሽኝ አይደል? ይሄ ነገር እንደመሰሽ ባለፈው እሷ አዩ እንደዛ ስታናግራት በቃ ትቼልሻለሁ ስላለቻት እንደዛ እኮ መስራታቸው ነው አዟዝሮ። ግን ይሄ ባለ ኮሜንቱ ሃይሚ ታውቃለህ ሃይሚ አታውቅም ብሎ ነገር የለም። በፊትም ስራ ነው የምትሰሩት፣ አሁንም ስራ ነው ግን ይታወቃል። ግን በፊትም እናንተን አይመጥናችሁም ብሎ ህዝቡ በየአቅጣጫው በየገስቱ ጮኋል። አሁንም ቢሆን ለሃይሚ የሚመጥናት ነገር አይደለም። ሰጣችሁ እየሰራችሁ ሁለታቸውም ያውቃሉ። ሃይሚም ብሩኬም እኔ ስለማውቁ አይደለም። በቃ እሷ የምትሰራው ስራ ይሄው እያሰደባት ነው። ይሄው በየቦታው እየተሰደበች ነው። ኦኬ ውድ እሱም እየተረገጠ ነው፣ እሷም እየተረገጠ ነው። ግን ሁለቱም ያውቃሉ። ሁለቱም ነገር የላቸው ስራቸው ነው። ከተረገጡ ሁለቱም ይረገጡ። አንዱ ከፍ አንዱ ዝቅ ማንም አይረግጥ። ሃይሚ የሚረግጧትና የሚሳደቧት ሃይሚ ምን አደረገች? ሃይሚ አፈቅራለሁ አለች፣ ወድጃዋለሁ አለች። የሰው ልጅ ጭንቅላት ስራ ሁለቱም አሉበት። አለምሸት ስራ ሁለቱንም ነው የሚያካትተው። ሁለቱም ናቸው አፈርድሜ መብላት ያለባቸው። ሃይሚ ምን አጠፋች? እሱስ ምን አጠፋ? ብሩኬም እያጠፋ ነው አላልንም። ሁለቱም እኩል ናቸው። ንግግር አትናገሪ እዚህ ጋር ሁለት ነገር ነው የሚመስለው። ነው ዝም አልልም። አመፀኛዋ የሃይሚ ስም ሲነሳ ብቻ አያንገብግባቸው። ሁለቱም ጥፋተኛ ናቸው። ሁለቱም ናቸው የሚረገጡት። ካልተረገጡ ዝም ማለት ነው እንጂ እሷ ምን አጠፋ እሱ ምን አጠፋ አይሳ። ሁለቱም ያውቃሉ ስራውን። ዛሩዬ እኔ እንደገባው ማለት ነው። ዛሩ አዳምጪኝ። ኖ ሴና እረፊ ሴና እረፊ። ዛሃራ ብሩክ አልተሰደበም። አንቺም ባንቺ አይምሮ እኔን ብሩክን እንደምወዱ ሃይሚ እንደምጠላት ነው የምታይ አይደለም። ሁለቱም የሚሰሩት አብረው ነው ይሰራሉ። ያችም እሱም ያውቃሉ። ስለዚህ የሃይሚ ስም ሲነሳ ዝም፣ የብሩክ ሲነሳ ዝም አትበሉ። ሁለቱም እኩል ከተመከሩ ይመከራሉ። ሁለቱም ከተረገጡ ይረገጣሉ። ሁለቱም ከተከበሩ ይከበራሉ። 4 ነጥብ። ይሄ የኛ አመለካከት ነው። ከዛ መቀበል አለመቀበል መብታችሁ ነው። ዛሃራ አልሰማሽንም መሰለኝ። ኖ እኔ ኮሜንት ነው የምመልሰው። ኮሜንት ነው ውስጥ ያሉት በአጠቃላይ ሃይሚ ጠርታ ተናግራለች። ሃይሚ እንደገባኝ አሁን ሃይሚ ፕራንክ ነው ያደረገችው። ፕራንክ ነው ብላ ነግረዋለች። ሐሳቡን የቀየረ ስራ ፕራንክ የሚያደርጓት ብሩኬና እንትና ነው። ማን ነው ስሙ? ስሙ ነው። ስለዚህ ብሩ ማናት ሃይሚ ምን አደረገች እና የሚሰድቧት እንዴ? በሃይሚ አፈቃለሁ ይኸውላችሁ የማይማሩ ሰዎች ናቸው። ወይ ዘንድሮ ሄዱበት ተመችቶና ቆይ ዛሃራ
ቆይ ሁላችሁም አዲስ ሰው ገብቷል መሰለኝ። ሰላም እያለች ነው። በቃ እሺ እሺ። አዎ ቤታችን እንዴት እያረጉ እሷ ምን አርገ ነው? ያው ለቱጋት ማነስ እግዚአብሔር ምን አረጋቸው? እንዴት እንደሚያረጉት የት ነው? ሁሌ እንደዚህ ነው የምትሆነው። እሷ ሁሌ ምን አርጋ እንደሆነ አላውቅም። እኔ ግን ይመስለኛል ስሚ ሃይሜ ልትሰደብበት የቻለችው ወይን በራሴ አገነዛዘብ ልንገርሽ ውድ አንቺ ስለምትረጂ አስተካክልላቸው ስህተቱን። እኔ በተረዳሁት ወይ ፕራንክ አሁን እሱ ፕራንኩን በፕራንክ ሊመልስላት የቻለው በምንድን ነው? እሷ እንደዛ አርጋ የሱ ጓደኛ ጋር እርቃቷን እንደዛ ሆነ ስላስመሰለች በዛ ነው እሱ እነሱ የሚሰርቧት። ያረገችው ፕራንክ ነው ያሰደባት እንጂ ጥፋት አጥፍታ አይደለም። እቺ ልጅ እኮ ገብቷታል። ግን እቺ ልጅ አሁን አንቺ የምትያት እሷም እንደምታቃቃለውኝ ግን ለምንድን ነው የሚሰድቧት ነው የዚህ ጥያቄ። በፊቱ የማይማሩ ደንቆሮች ናቸው እሷን የሚሰድቧት። ይኸው እንዴት እንትኑን አፍዋ ላይ ያርጎ የዛሬ ፎቶ እንዴት ለምን እሷ አደረጉባት አላደረጉባት ምንም የሚመጣባት ነገር የለም። ደደቦች ናቸው። ከበፊቱ ትምህርት አይማሩም እንዴ? እየሰሩ አይደል እንዴ? መናገር የት ቤት ነው? ቆይ የት ቤት ነው? ወይ ብሩክን ዘቅዝቀውባቸው ይሆናል። ብሩክን ተዘቅዘቀው። ብሩክ የትም ቦታ አልተዘቀዘቀም። ዛሬ ማንም አልዘቀዘቀውም። የለም ይበረታሉ። ኧረ በተሰቀለው ሁሌ እሷ ጭንቅላቱ አንቺ እኔ ግን ማለት ነው እኔ ግን ሴና የምትባይል ምን ላርግሽ? ከምድረ ገጽ ያጥፋሻል ማበትሽ ነው። ግምጃዬ ስትሰደብ ገብተሽ ተከራከራለሽ። አሰናብቻት ነው አይደለም ሃይሜ ባለፈው ግምጃዬን ሲሰርባት ብቻ ለምን ተሰርቧታላችሁ ስላ ሃይሜንም እኮ እኛ በቤታችን ማንም እንድናገር እኔ እኮ ግራ ገባኝ። ለሰሚው ግራ የሆነች ልጅ እንደው ምን አይነት ሁለት ግራ ናት በእናታቸው እንዴ! ዛሬ ይታይ አንቺ ማንንም ኮሜንት አታድርጊ። ግምጃ ተከራከረሽ ሃይሜ ምን ካለው ድርሻት አንቺ ማንሽ ሃይሜ ወዳጅና ቃፋን ሁለት ልቆጥቶጅም ዝቅ እና አንተ ትልቅ ሰዎች እንደዚህ አትሆኑ በእናታችሁ። ሌላ ቦታ ግን ጭቅጭቅ የለም። ምን ሆናችሁ ነው? ይዛ ጊዜ ቆይስ ለሰው አዲስ አይደለም። ችግር የለም። ምን ይሻይ ነው እድሜ ልክ እንደው በቃ እንደው እኔ ለዚህ ሰዎች እኮ ማሰልጠኑ እኮ መከራ ነው። የሆነ ወጣጅባ ወደፋም በመላክ ነው እነዚህ ሃይሚዬ ገዝተሽ እንደዛ አይነት ወሬ አታውቁም ምናምን ምን ሊሉ ነው ሲሰርቧት ሲራቋት የነበሩ ያስጠሉ ደነዞች ሁላው። አዎ እባክሽ። በነገራችን ላይ እነሱማ ያው ናቸው። እነሱ የበታችነት ስሜት ስለሚሰማቸው የበታችነት ስሜት ስለሚሰማቸው ነው እንደዚህ የሚያደርጉት። ውዶች በአስራጊውን አስገቢያት። እቺ ልጅ አስገቢን ማይም ስለሆኑ እነሱ ልምዳቸው መልስ መስጠት የለብንም። ቢዘቀዝቋቸው ባይዘቀዝቋቸው መልስ መስጠት የለብንም። ከዚህ ቀደምም ተዘቅዝቃለች፣ ብዙ ነገር ተደርጋለች። ምን አመጡ? ሃይሚ እንደሆነ ምንም ከከፍቷ ዝቅ ያለች ነው። አረ ብሩክ ተዘቅዝቋል። ምንድን ነው ሃይሚ ብቻ ብሩክ ተዘቅዝቋል። ይሁና ቼክ አድርጉ። ለምንድን ባልና ሚስት የምትለያዩት? ብሩክ ሲዘቀዘቅ ነው እነሱ የሚዘቀዝቁት። ለነገሩ እነዚህ ልጆች እኛ ይኸውልሽ ብርቱካን እኛ እዚህ ጋር የምታይን በአጠቃላይ ገብተን ስንቴ ተናግረናል። እዛ ቤት ስለማይተሙት ታያቸው። ከዚህ በፊት ሁላችንም ገብተን ተናግረናል። እዚህ ጋር ያልገባ ሰው የለም። እዛ ቤት አይማሩም። ጌታ ሁሌ አረኛ ገብተን አልቅሰን ህይወት ገብታለች፣ አለም ሸገብታለች። ገኒ አሁን እኮ በዚህ ስራ ኦዲየንሱ ስለተበሳጨ ሁለቱም ነው የተዘቀዘቁት። በቃ ሁለቱም ተዘቅዝቋል። ይሄ ደግሞ ስራቸው ነው አይደለ? ይሄ ስራቸው ነው አይደለ? በቃ ሰው ደግሞ ማለት ነው ተቆጥቷል፣ ከሚገባው በላይ ተቆጥቷል። ለምን ደስታን ሲጠብቅ ሀዘንን ስላመጡበት ይርገጧቸው። እንግዲህ ምን ታመጣላችሁ? ይርገጡ እንግዲህ። ሃይሚዬ እንዴት ነሽ? አንድ ነገር እናገር አለው። እሺ ኪያ ይቅርታ። እሺ ሶሪ። ኧረ ችግር የለም። እኔ ነገር አንድ ነገር በቃ ይሄ ስራ ቢሰሩ ሴት ልጅ ክብር ዝቅ ማድረግ ነው ብላችሁ ተናገሩ። ሌላ ስራ እንደፈለጉ ይስሩ። ይሄ ስራ ግን በጣም ነው መስጣለው። አዎ በስ ስራ ነው፣ ግን ይሄ ስራ ይቀይሩ። በጣም ነው የሴት ልጅ በጣም ነው ክብራ። ለሷ ደግሞ ጥሩ አይደለም፣ ለሱ ደግሞ ጥሩ አይደለም ለሁለታቸው። እና ይሄ ስራ በጣም ያስጣላ። ሌላ ስራ ቀይሩ ብላችሁ አሳላልፋላችሁ። ይሄ ስራ ማድረግ አይወደድኩም።
ሁላችንም አልወደድነውም እናቴ። ሁሉም ተናግሯል። ሀይሚም ተናግራለች። የሌላትን ባህሪ ነው የሰጧት። ሀይሚ እንደዚህ አይነት ልክስክስ ሴት አይደለችም። ስራም ቢሆን ይሄ የሰጧት ገጸ ባህሪ መቀየር አለበት። እውነት ነው። እንደዚህ አተራማሽ አለች። ባሏን እንኳን እንትን ማትል በስስት የምታይ ልጅ በሱ ላይ ሌላ ትጨምራለች ብሎ ኦዲየንሱ የሚያምን ይመስላል። ግን ይቅርታ እንትን ማናት ስሟ ኮሜንት እያነበብኩ ነው። አመፀኛዋ ብሩኬን ረግጠዋል ብለሻል። ወንድ ነሽ ረግጠሻል። ዛሬ ለምን ዝም በክክር ለምን ይይዛሉ? እኛ እዚህ ቤት እኮ እኛ ሁለቱንም ነው እያልን ያለ ነው። ምንድን ነው ሚፍታ እኮ ነው ሚፍታ ልደውል ስል ተዋት፣ አታስጨናንቃት፣ በቃ ተዋት አለ። እናንተ ባልና ሚስት አብረው አንድ ነው። በነገራችን ላይ ዛህራ ያመፀኛ እንትን እያለች አይደል? እሷ ሁሌም ፈን ስለምታረግ ነው። አትፍረጅ። እሷ እኮ ከኛ ኮሜንት ላይ ፈን ነው የምታረገው። እሺ ጠብቂ ማርያምን እያለ የምን ቀልድ ነው? ጠብቂ ማርያምን እያለ እናንተ ቀልድ ነው። ማርያምን ምንድነው ዛራ ምንድነው? ታያት ለምን ስዘቀዝቁላት አታድር? ምን አገባሽ? ሁለቱም ካጠፉ ሁለቱም ይረገጡ። ለምን አንዱን ይረገጡ? እየተረገጠ ነው፣ እሱም እየተረገጠ ነው፣ እሷም እየተረገጠች ነው። ሁለቱም እየተረገጠ ነው፣ ሁለቱም እየተረገጠ ነው። ሁለቱም ይረገጡ ማለታቸው። ዛሬ ቤቱ ምንድነው የምትረብሹት? ሃይሚ ሃይሚ ቤቱን ስርዓት አስይዤ በቃ ይረገጡ እንደፈለጉ። ኖ ሁለታቸውም ከተረገጡ መብታቸው ነው። ግን አንዱን ረግጦ አንዱን ማሞገስ የለም እኛ ጋር። ማን ነው የተሞገዘው? ሰው መነገር የለበትም። ተነጋግረው ተካሰው ተራርመው ነው ራሳቸው ማንንም አንዱን ይኸውልሽ፣ ቆይ እኔ አንድ ይቅርታ ስሙኝ። በእርጋታ ብንደማመጥ ምንም ችግር የለም። እቺ ብርቱካን ያለችው ምንድነው? እኔ ተረድቻታለሁ፣ አንቺም ተረድተሻል። የእሷ ጥያቄ ምንድነው? ስራውን እንትን አሁን ሃይሚ እዚህ ውስጥ ምን ጥፋት አለባት ብላ መጣች እንጂ ብሩኬ የተረገጠ እንትና ምን አጠፋች እዚህ ጋር ይውላችሁ እንዳረጓት ይውላችሁ ብላ ነው እንጂ መጣችሁ። አሁን ብሩኬ ለምን ቀረ አላለችም። ግን አሁን ከታች ያሉት ሰዎች ብሩክም ሁለቱም እየተረገጡ ነው ብለዋል። በቃ አቁሙት። በቃ ገነት ልንገርሽ እህቴ፣ እኔ ከይቅርታ እንደ በፊቱ ገንዬ ነው ልንገርሽ። በቃ እንደሱ ነው። ገነት ስትናደድ ገነት ትለኛለች። ገነት ልንገርሽ ገንዬ አዳምጪኝ። አሁን እኔ የራሴን አስተያየት ስሰጥ ሁለቱም ከተረገጡ መብታቸው ነው። ምክንያቱም ሁለቱም ናቸው እየተረገጡ ያሉ ሁለቱም ግን አንደኛይቱን የኛ ጀግና፣ አንደኛው የኛ ቀብራራ፣ አንደኛውን እርግጥ፣ አንደኛውን ከፍ ለምን ነው የኔ ጥያቄ። ሁለቱንም ከሆነ ሂዱበት፣ መብታቸው ነው። እነሱ ናቸው በሰው ኃጢአት የሚገቡት። በቃ ዘጉት። በቃ ይሄን ባጭ ሁለት ነው። እኔ ነው ጣና ሃይሚዬ ይሄ ስራ በጣም ተቃወማቸው። ስሩ ሌላ ስራ እኛ አንቃወምም። እኛ ዛሬ ይቅርታ አድርጉኝና እኔ ልናገር ያደርኩት ስምኝ፣ አንድ ነገር ንገርሽ ዛህራዬ፣ በጣም ነው የምወድሽ። በዛ አጋጣሚ ለሴት ልጅ እንደዚህ መስራት ጥሩ አይደለም። በቃ ሌላ ስራ ከሆነ ይፈልጉ። ለሰው ይሄ ስራ በጣም አምሮሪ ሁሉ ሴት ነው ለሁሉ ሰው ነው እንትን ይሆናል እና ይቅርታ። ይሄ ዛህራት እንዳትተቃወሚ እሺ። ይሄ ስራ ይቅራ ብለሽ ተቃወም ማለት ተቃውመናል፣ ተናግረናል። እናቴ ልክ ነው። እሷ ማትደግፍም ይሄን ስራ እኮ አትደግፍም ዛህራ። እሺ ሁላችሁም ነገር አታባቡ። ምን አንጨረጨረሽ ጉርስ ሲባል ፍቅረኛዬ ስለሆነ እስቲ ምን ይውጥሻል? ነገር አታባቡ። ምን በቃ ይሄ ስራ ሲያልቅ እመለሳለሁ ከሁለት ሳምንት በኋላ እሺ። እኔ እንደዛው እኛ ነው ህይወት የትም እንዳከጀ እኛ እኮ ዛሬ የተናገርነው ህይወት ቅድም ተግባብተናል አይደለ? እነሱ ሳይመጡ በፊት ምንድነው ያልኩት? በስራ መሆኑን እነሱ ሙድ እንደያዙብን እኛ ሙድ ይዘን የምንኖር ሰው ነን። ታውቂያለሽ፣ እንተዋወቃል በሙዳችን የምንኖር። እነሱ ሲያቸፉ እናጨፋል። ግን እነሱ ያላከበሯቸውን እኛ ጋር እዚህ ቤት ደግሞ እናንተ ስማችሁን ጠርተው ድምጻችሁ ይሰማል፣ እንወዳችኋለን። ቢያንስ እናንተ እንኳን የኛን ድምጽ ሰምታችሁ አንድ ቃል ተናገሩ ብለው በውስጥ ስለጠየቁኝ እንጂ የነገርኩሽ እኮ ህይወትዬ፣ እኛ እኮ እነሱ እንደሆኑት መሆን የምንችል ሰው ነን አይደለ? አሳልፈናል ብዙ ነገር እኮ። ካሁን በላይ እኮ ድጋሚ አናነሳም። ግን እኛ ለሚወዱን ሰዎች እንናገር በሚለው ነው ያመጣሁት ሐሳቡን እንጂ መብታቸው እኮ ነው። እኛ ቤት እኮ እንዲህ አይነት ጭቅጭቅ የለም። እነሱን ባመጡት ወይ ስቀን ነው የምንኖረው። ተግባባን? ለዛ ነው